ክቡር አቶ ተመስገን ጥሩነህ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ መንግስት ምክትል ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ሙዓዘ ጥበባት ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር፣ ክቡር ሌተናል ጀነራል ሙሐመድ ተሰማ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ መንግስት የሀገር መከላከያ ሰራዊት የምስራቅ እዝ አዛዥ፣ ክብርት ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የአማራ ብሔራዊ ክልላዊ መንግስት ማህበራዊ ዘርፍ አስተባባሪ፣ ክቡር አቶ ተስፋውን ጎበዛይ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ መንግስት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ፣ ክቡር ረዳት ፕሮፌሰር አበባው አያሌው የቅርስ ጥበቃ ባለስልጣን ዋና ዳይሬክተር፣ ክቡር አቶ መልካሙ ጸጋዬ የአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ስፖርት ቢሮ ኃላፊ፣ ክብርት ሙሉ አዳም እጅጉ የአዊ ብሔረሰብ ምክር ቤት አፈ ጉባኤ፣ የተከበሩ አለቃ ጥላዬ የአገው ፈረስ ማህበር ያለቆች አለቃ፣ የተከበራችሁ የፌደራል ከፍተኛ አመራሮች እንደየማረጋችሁ፣ የተከበራችሁ የክልላችን ከፍተኛ አመራሮች እንደየማረጋችሁ፣ የተከበራችሁ የአዊ ብሔረሰብ አስተዳደር አመራሮች እንደየማረጋችሁ፣ የተከበራችሁ የአገው ፈረሰኛ አመራሮችና አባላት እንደየማረጋችሁ፣ የተከበራችሁ የሚዲያ አካላት እንደየማረጋችሁ፣ የተከበራችሁ ከፍተኛ ጀነራል መኮንኖች እንደየማረጋችሁ፣ የተከበራችሁ የአዊ ብሔረሰብ ህዝብ፣ የተከበራችሁ ከክልላችንና ከሀገራችን የመጣችሁ የበዓሉ ታዳሚዎች፣ የተከበራችሁ የጸጥታ አካላት፣ ክቡራንና ክቡራን፣ ሁሉም ፕሮቶኮሎች እንደተጠበቁ የአብሮነት ቅርስ የሰላም ውርስ በሚል መሪ ቃል ለ86ኛ ጊዜ ለምናከብረው የአገው ፈረሰኞች በዓል እንኳን አደረሳችሁ፣ እንኳን በደህና መጣችሁ አዲናር ስለማለት እወዳለሁ። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ በትውልድ ቅብብሎሽ ድርና ማግ ውስጥ የሚፈተል አንድ ድንቅ እውነት አለ። ይሄውም አንድ ማህበረሰብ ትላንቱን አክብሮ የዛሬውን ማንነቱን አድሶና የነገውን ተስፋውን ተልሞ ለትውልድ የሚሸጋገርበት የባህል ድልድይ ነው። በዚህ የጥበብ ድልድይ ላይ ደግሞ የአገው ህዝብና የፈረስ መስተጋብር እንደ ማለዳ ፀሐይ ሁል ጊዜም ደምቆ ይነበባል። ፈረስ በአገው ምድር ተራ የእግር አጋዥ ወይም የጭነት ረዳት አይደለም። ይልቁንም የዘመን ተጓዥ፣ የታሪክ ምስክርና የማህበረሰባዊ እሴት ተንቀሳቃሽ ሙዚየም እንጂ። ይህ የአገውና ፈረስ ጥንተ ቁርኝት በኢኮኖሚ በማህበራዊና በሃይማኖታዊ ክሮች የተሳሰረ ረቂቅ ምስጢር ያለው ነው። አገው ተፈጥሮን የመግራትና ከእርሷ ጋር የመዋሃድ ጥበቡን ተጠቅሞ ፈረስን በምድራዊ ዓለም ሁለገብ አርበኛ አድርጎ ሾሞታል። የአገው ገበሬ ፈረሱን ሲያሰማራ የህልውናውን መዝሙር አብሮ ይዘምራል። ፈረስ በአገው ማሳ ላይ አራሽ ነው። አፈርን አርሶና አበራይቶ ዘርን ለቡቃያነት ያዘጋጃል። በምርት ዘመን መገባደጃው ላይ ፈረስ ሰብሉን ከግርዱ የሚለይ የታማኝነትና የትጋት ተምሳሌት ነው። ፈረስ አድራሽ ነው። የድካሙን ፍሬ ከእርሻ ወደ ጎተራ የሚያሸጋግር ትራንስፖርት ነው። በዚህም አግባብ ፈረስ የዕለት ተዕለት ጉልበት ብቻ ሳይሆን የኑሮ ዋስትናችን መገለጫም ነው። በአገው ሰርግ ሀስ ስርዓት ውስጥ ፈረስ የክብር ዙፋን ነው። በባህላዊ ጌጦች በአልቦ፣ በድሪ፣ በጥልሰም፣ በአምባርና በባውንድ የደመቀችውን ሙሽሪት ተሸክሞ ሲያዘግም ከላዩ ላይ የሚዘረጋው የማይታጠፈው የአገዎች ጃንጥሊ ወይም ድጋግ ለትዕይንቱ ንጉሳዊ ግርማን ያጎናጽፏል። ፈረስ ሙሽራውና ሚዜዎቹን በክብር እያጀበ በኮቴው ድምፅ የሰርጉን ድባብ በግርማዊነቱ ይሞላል። ይህም የአገውና ፈረስ ቁርኝት በሰርግ፣ በክርስትና ወይም ክስታንትና በዘመድ አዝማድ ግንኙ ታምትን ሁሉ ክብርን የሚያጎናጽፍ ትስስር ነው። እንዲሁም ፈረስ በአገዎች ሃይማኖታዊ ክብረ በዓላት
ታቦታትን በመንፈሳዊ ክብር ያጅባል። አገው ፈረስን በደስታ መገለጫው ብቻ ሳይሆን በሐዘን ድባብ ውስጥ እንኳን ፈረሱን አይዘነጋውም። በባህላዊው ዋዋጃይ የለቅሶ ሥርዓት ፈረሱ ለሐዘን የሚሆን አልባሳትን ደርቦ የጌታውን ሐዘን ይጋራል፣ መቃብር ድረስ አጅቦ ይሸኛል። አገው ለፈረሱ ያለው አክብሮት በቃላት ሲገለጽ ፊሪሲ ሾው ፉሪሲ በማለት ፈረስ የልብ አድርስ ብሎ ያወድሰዋል። ይህ ቃል ከአካላዊ ፍጥነት በላይ የውስጥን ሐሳብ የመረዳትና ምኞትን የማሳካት ስነ ልቦናዊ ውቅርን በማመላከት ፈረስ ከድካም ይልቅ ለውጤት ዘግይቶ ከመድረስ ይልቅ ለቀዳሚነት ያለውን ድርሻ ባይሙሎ ዜማው የፈረሳችንን ውለታ ለዓለም ፈረሰኞቹ አስተዋውቋል። በአጠቃላይ የአገውና የፈረስ ግንኙነት በአዝማናት አጥር የማይከለል ጥንታዊነትን ከዘመናዊነት ጋር አዋጅቶ የዘለቀ የኢኮኖሚያዊ፣ ማህበራዊ፣ ሃይማኖታዊ መስተጋብሮች ድምር ውጤት ነው። ይህም ባህል ዛሬም በደማቁ እያበራ ነገን በክብር ለመሻገር በልበ ሙሉነት የሚጋዝ የትውልድ ቅርስ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ የአገው ፈረስ ባህል በጥንታዊነት የካበተ በትውፊት የገዘፈና በማንነት ማህተም የታተመ አንጋፋ ህዝባዊ ሀብት ነው። ይህ ባህል የሚዳሰሱ ቁሳዊ ቅርሶችንና የማይዳሰሱ መንፈሳዊ እሴቶችን በአንድነት አቅፎ የያዘ እንደ ማለዳ ብርሃን ብሩህ እንደ ጥንታዊ አለት የጸና የማህበረሰባዊ ህይወት መስታወት ነው። የአገው ምድር ክብረ በዓላት ሲከበሩ አየሩ በደስታና በግርማ ይሞላል። በጋሜና ቁንጮ የደመቁ ህፃናት በጃኖ ልብስ ያጌጡ ወይዛዝርትና አባወራዎች በፈረስ ታጅበው ሲወጡ ትዕይንቱ ከምድራዊ ክዋኔው ባሻገር ሰማያዊ ሐሴትን ያላብሳል። በየክብረ በዓላቱ የሚታየው ፈረስ ጉግስ ትርኢት ደግሞ ዘመናትን ዋጅተው በትውልድ ቅብብሎች ተጉዘው ለዛሬ የደረሱ ህያው ትዕምርቶቻችን ናቸው። ፈረሱ በፋርኔሳ፣ በውዴላ፣ በእምቢያጉስም፣ በልባብ፣ በልጓም፣ በጊሳ፣ በርካብ፣ በምች፣ በግላስ፣ በመጣምር፣ በለኮ፣ በልጓም፣ በመቀነቻ ሲያጌጥ ራሱ ፈረሱ በጥበብ ስራ ይሞሸራል። ጋላቢውም በሎፊሳ፣ በጀበርና፣ በጉምባሊ፣ በጉሽ ባርኔጣ፣ በጋሻና በመውጊያ ዘንጎች ተጊጦና ታጥቆ ሲቀርብ የአርበኝነት ግርማና የባህል ልዕልና በአንድነት ከፍ ብለው ይታያሉ። በፈረስ ባህሉ አውድማ ላይ የሚከናወኑት አይሞሎ፣ ስግሪያ፣ ድንግላሳ፣ ሽምጥና ጉግስ ተራ ሩጫዎች አይደሉም፣ የፈረስና የሰው ልጅ የነፍስ መናበብ መገለጫዎች እንጂ። ፈረሰኛው በፉከራና በቀረርቶ ጀግንነትና መልካምነትን ሲዘክር፣ ታዳሚውም እምቧሰሬ ብሎ ደስታና ሐሴቱን ባያሆሆ በታስካ ሲምባዋ በእይምቦና ላይና መሰል ዜማዎች ሲያደምቅ፣ በዚህ መዓልም እንደ ቲልቢስ፣ ዱኒዚ፣ ጉዝጉዝ፣ አብዚ፣ ምንሽሪና አኻኺ የመሰሉ ባህላዊ ምግቦች ሲቀርቡ መዓዛ ባህሉ የአብሮነትን መንፈስ እያደሰ ልቦናን ያስደስታል። የአገው ፈረስ ባህል ከአገልግሎቱና ትርኢቱም በላይ ትልቅ የሰላም ተቋም ነው። ቅራኔዎች የሚፈቱበት፣ ቁርሾች የሚታረቁበትና የሰላም ቃል ኪዳን የሚታደስበት የፍትህ አደባባይ ነው። ታላላቆች ናውራን ተብለው የሚከበሩበት፣ የሽማግሌዎች ምርቃን ድክር ጋር የማይነጥፍ የእርቅ መመሪያ የሚተላለፍበት ረቂቅ የዲፕሎማሲ ማዕከልም ነው። ይህም ባህሉን ከፈረስ ተጠቃሚነት ጋር ወደ ማህበረሰባዊ አስተዳደር አካልነት ክፍል ከፍ ያድርገዋል። ከአድዋ ድል ማግስት በ1932 ዓመተ ምህረት ደግሞ በአገው አባት አርበኞች መስራችነት የጀግንነት ታሪክን ከባህላዊ እሴት ጋር አቆራኝተው የፈረስን ውለታና አርበኝነታቸውን ለማሰብ የአገው ፈረሰኛ ማህበርን መሰረቱ። ይህም ማህበር ከመሰረተ ቀበሌ እስከ ዞን ድረስ በሰለጠነና ዲሞክራሲያዊ ስርዓት ባለው አሰራርና መዋቅር የሚመራም ነው። ይሄው የአገው ህዝብ ጥንታዊ ስልጣኔውን ከዘመናዊ አደረጃጀት ጋር የማዋሃድ ጥበብ እንዳለው ትልቅ ማሳያ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ የአገው ፈረስ ባህልን ልዩና ረቂቅ ከሚያደርጉት አውታሮች መካከል ዋነኛው በፈረሱና በአገር ህልውና መካከል ያለው ሚስጥራዊ ተዛምዶ ነው።
ይህ መስተጋብር ተራ ትርኢት ሳይሆን የኢትዮጵያን የኩራት አክሊል ፈረስን ደግሞ የነጻነት አዕማድ አድርጎ የሳለ ድንቅ የታሪክ ሰነድ ነው። አገው ራሱን በፈረስ ጀርባ ከፍ አድርጎ ከተቀመጠበት ጥንት ጀምሮ ከኢትዮጵያ ጋር የማይሻርና የማይታጠፍ ዶግማዊ ቃል ኪዳን ተጋብቷል። ፈረሰኞቻችን ከአካላቸው በላይ ከፍ አድርገው ከፈረሳቸው አናት በላይ ከፍ አድርገው የሚያውለበልቡት አረንጓዴ ቢጫና ቀይ ሰንደቅ ዓላማ የአገር ወዳድነታቸው ሕያው ምስክር ነው። ይህ መገለጫ አገው በእናት አገሩና በኢትዮጵያዊነቱ እንደማይደራደር ማንነቱን ከህብረ ብሔራዊነቱ ጋር አዛምዶ የሰፋ መሆኑን ለዓለም አደባባይ የሚያሳይበት ሽንገላ የሌለበት ሐቁ ነው። አገው ለወል ትርክት ታላቅ እምነት ያለው ህዝብ ነው። ነጠላ ትርክትና ውስን እይታ ካስተሳሰቡ ጋር አይስማሙም። ከዓመታት የዘመን ቀመር ይልቅ በገዘፈው ታሪካችን እንደሚታወቀው አገው ነጠላ ትርክትን አያውቅም አያስተጋባምም። ይልቁንም ማንነቱን ከአብሮነት ጋር አዋህዶ አብሮነትን የዕለት ተዕለት የህይወት መመሪያው አድርጎ የኖረ ህዝብ ነው እንጂ። የአገው ህዝብ ከወንድም ህዝቦቹ ጋር በፍቅር ተሳስቦና ተከባብሮ የሚኖር የአብሮነት አምባሳደር ነው። አገው በአብሮነት የመጣ በአብሮነት የሚኖር በአብሮነት የሚሻገርና በአብሮነት የሚከብር ህዝብ ነው። በዚህም መንፈስ አገው ሁልጊዜም ቢሆን ከፈረሱ በላይ የአገሩን የጋራ ሰንደቅ ዓላማ ከፍ አድርጎ ይሰቅላል። ይህን የወል እውነት እንደ ጽኑ አለት ጨብጦ ቀደምት ባህሉን ጠብቆና ጠቃሚነቱን አጉልቶ እነሆ ይህን አንጋፋ ባህል ለቀጣይ ትውልድ በክብር እያሸጋገረም ይገኛል። የአገው ፈረስ ባህል ከዚህም በላይ በቃላት የማይለካ በአዝማናት የማይገደብ የኢትዮጵያዊነት ትንፋሽ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ የአገው ፈረስ ባህልን በዚህ የድምቀትና ህዝባዊነት ማማ ላይ ያቆሙት ምሰሶዎች በቃላት ከሚገለጹ ምክንያቶች በላይ የረቀቁ እሴቶቹ ናቸው። ይህ ባህል ህዝብን በአንድነት የሚያሰባስብ የወንድማማች ድርና ማግ የሚያጠናክር የወንድማማችነትን ድርና ማግ የሚያጠናክር የመረዳዳትና አንዱ የሌላውን ሸክም የሚጋራበት የሞራል መቅደስ ነው። ባህላችን ገፊና ተገፊ ትርክትን በአጽንኦት ያወግዛል። በአብሮነት እሴት ላይ የሚሰነዘሩ አሉታዊ እሳቤዎችንም ይመክታል። አገው ትላንትን በፍቅር የመጣ ዛሬን በፍቅር የሚኖርና ለነገ የፍቅር ወረትን የሚያስተላልፍ ህዝብ ነውና ፈረሰኛ ባህላችንም በዚሁ በህዝቡ መገለጫነቱ አግባብ ማንነትን ከአብሮነት ጋር አስተሳስሮ ብዝሃነትን በአንድነት ያጋመደ አቃፊ ባህላችን ነው። ይህ ባህል ከአገው ህዝብ ጋር እልፍ አላፍ ዘመናትን ተሻግሮ የኖረ ሆኖም ግን ከአድዋ ብስራት ማግስት ደግሞ በአድዋ የአብሮነት መንፈስ ተቃኝቶ በጥቂት አባት አርበኞች አማካኝነት በማህበር መልክ ተደራጀ። ጥንታዊውን አሰራር ከአሁናዊው አደረጃጀት ጋር አቀናጅቶና ዘመናትን ዋጅቶ እነሆ የባህላችን አንዱ ማሳያ የሆነው የፈረስ ማህበራችን ከተመሰረተ ዛሬ 86ኛ ዓመቱን ደፈነ። ይህም በመሆኑ ባህላችን ከብሔረሰብ አስተዳደሩ አጥር አልፎ የክልላችንና የሀገራችን ብሔራዊ ሀብት ለመሆን በቅቷል። መነሻው የአገው ህዝብ ቢሆንም መድረሻው ግን እንደ ፀሐይ ብርሃን ለመላው ዓለም ህዝብ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ እንደሚታወቀው ኢትዮጵያ በብሔር ብሔረሰቦቿ ህብረ ብሔራዊ አንድነት ሉዓላዊነቷን ጠብቃ የኖረች የነጻነት ተምሳሌት ነች። ባህል ደግሞ የማህበረሰብ የታሪክ አሻራ እንደመሆኑ አባት አርበኞቻችን የፈረስን ባህል ከጀግንነት ታሪካቸው ጋር አስተሳስረውታል። አድዋ የወል እውነታችን ማሳያ የአብሮነታችን ጉልበትና የኢትዮጵያዊነታችን ድል አድራጊነት ማህተም ነው። የአገው ፈረሰኞች ማህበርም ይህንኑ ቱባ ትውፊት ይዞ በቋንቋ በሃይማኖትና በአካባቢ ሳይወሰን ከ62,000 በላይ አባላትን አቅፎ እነሆ በዚህ ድምቀት መልኩ ይገኛል። ይህም ማህበር የመላው ኢትዮጵያውያንና የዓለም ህዝብ ጭምር በመሆኑ ሁላችሁም ኢትዮጵያውያንና ትውልደ ኢትዮጵያውያን አባል እንድትሆኑ በዚሁ አጋጣሚ አክብሮታዊ ጥሪዬን አስተላልፋለሁ። አድዋ የሙሉ አገርነት መገለጫችን ነው።
እነሆ ዛሬም እኛ ኢትዮጵያውያን የሀገራችንን ጉድለት ለመሙላትና ሁለንተናዊ ብልጽግናችንን ለማረጋገጥ በታላቁ የኢትዮጵያ ህዳሴ ግድብ ላይ ህብረ ብሔራዊ ጥንካሬያችንን ለዓለም አሳይተናል። በዘመናችን አብሪ ኮከቡ ጠቅላይ ሚኒስትራችን መሪነትና በቆራጥ አመራሮቻችን አመራር ሰጭነት የለውጥ ጉዟችንም ወደ 7ቱ የጉባ ብስራቶች ተሸጋግሯል። በዚህ ሀገራዊ ስኬት ውስጥ የአገው ፈረሰኞች ሚናም ታላቅ ነው። ቦንድ በመግዛት ህዝብን ለልማት በማነቃቃትና ለሀገር ደጀን በመሆን የቀደምት አባቶቻቸውን አደራ ተወጥተዋል፣ እየተወጡም ይገኛሉ። የአገው ፈረስ ባህል ትላንት ዛሬንና ነገን አሰናስሎ የያዘ ህያው ሀብት በመሆኑ በለውጡ መንግስታችን ልዩ ትኩረት ተሰጥቶት በኢትዮጵያ ቅርስ ጥበቃ ባለስልጣንና በክልሉ ባህልና ቱሪዝም ቢሮ አማካኝነት ይህ አንጋፋ ባህል በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት እንዲመዘገብ በባለቤትነት እየተሰራ ይገኛል። ይህም ለባህላችን ብቻ ሳይሆን ለሀገራችንም ታላቅ ክብር ነው። የዘመናችን አሻራ ያረፈበት ጥንታዊ ማንነታችንን ዛሬ በአደባባይ እንደ ፋኖስ አብርተን የ86ኛ ዓመታትን የጽናት ጉዞ በድል አዝምረናል። ይህ ድል የጥቂቶች ድካም ሳይሆን የአገው ህዝብ የአብሮነት መንፈስና የባለድርሻ አካላት ድምር ውጤት መሆኑንም በታላቅ አክብሮት ለመግለጽ እወዳለሁ። ለኢትዮጵያ ቅርስ ጥበቃ ባለስልጣንና ለአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ይህንን አንጋፋ ባህል እንደ ብርቅዬ ሀብት ተመልክታችሁ በዓለም ቅርስነት ዩኔስኮ እንዲመዘገብ ለምታደርጉት ሳይንሳዊና ዲፕሎማሲያዊ ጥረትም ምስጋናችን የላቀ ነው። ለጸጥታ ኃይሎችና ለባህሉ አስተባባሪዎች ይህ ታላቅ ህዝባዊ ትዕይንት በሰላምና በስርዓት እንዲከናወን ቀኑን ከሌሊት አጋጥማችሁ ለከፈላችሁት መስዋዕትነት ምስጋናችን ከፍ ያለ ነው። ለክልላችን መንግስት፣ ለአማራ ሚዲያ ኮርፖሬሽን፣ ለክልላችን ፖሊስ ኮሚሽን፣ ለባህልና ቱሪዝም ቢሮ፣ ለቅርስ ጥበቃ ባለስልጣን፣ ለኢትዮ ቴሌኮም፣ ለኢትዮጵያ ብሮድካስት ኮርፖሬሽን እና ለሌሎችም ስማችሁን ያልጠራኋችሁን ጨምሮ ላቅ ያለ ምስጋና እያቀረብ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መንግስት ምክትል ጠቅላይ ሚኒስትር የተከበሩ አቶ ተመስገን ጥሩነህ እና የክልላችን ፕሬዝዳንት የተከበሩ አቶ አረጋ ከበደ እንዲሁም የተከበሩ የፌዴራልና የክልል አመራሮች በፈረሰኛ ባህላችን በክብር ተገኝታችሁና በጃኖ ደምቃችሁ የፈረሰኛ ባህላችንን በኢትዮጵያዊነት ውበት ደምቆ ከፍ ብሎ እንዲታይ ስላደረጋችሁ በአዊ ብሔረሰብ አስተዳደርና ህዝብ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። በመጨረሻም በተከበራችሁ የሀገራችንና የክልላችን ታላላቅ መሪዎች ፊት ቆሜ ካቀረብኩት ምስጋና በተጨማሪ የአብሮነት ቅርስ የሰላም ውርስ እንዲሆን በማስቻል ይህን ለመሰለ የሰላም አየር ለሚነፍስበት የአብሮነት ድምቀት ያበቁንን የብሔረሰብ አስተዳደሩን አካላትም እንዳመሰግን ይፈቀድልኝ። ለተከበራችሁ የአገው አባት አርበኞችና ለፈረስ ማህበሩ አባላት የትላንቱን አርበኝነት ከዛሬው የባህል ጥበቃ ጋር አሳልጣችሁ በፈረሶቻችሁ ኮቴ የታሪካችንን ምት ስላደሳችሁ ዛሬም እንደ ትላንቱ የአገር ጀግንነታችሁን በተግባር ስላረጋገጣችሁ ክብሩ ይገባችኋል። ለተከበራችሁ የሃይማኖት አባቶች ምድራዊውን ተግባራችንን ከሰማያዊ በረከት ለምታንጹ በጸሎታችሁ ድባብ በቅዱስ ቃላችሁ አየሩን ለቀደሳችሁልን ክቡራን የሃይማኖት አባቶች እናንተ የሞራል ምሰሶዎቻችንና የነፍሶቻችን እረኞች ናችሁ። የሰላም አዝመራ በምድራችን ላይ እንዲበቅል ያላችሁ ተጋድሎና መንፈሳዊ መሪነት ለዛሬው ታሪካዊ ድምቀት መሰረት ነውና ክብራችሁ ከፍ ያለ ነው። ለተገበራችሁ የአገር ሽማግሌዎች በእድሜና በልምድ የካበተውን ጥበብ የያዛችሁ የዘመናት የታሪክ ማህደር የሆናችሁ የብሔረሰብ አስተዳደሩ የአገር ሽማግሌዎች እናንተ የፍትህ ሚዛኖችና የእርቅ ወንዞች ናችሁ። በትላንትናው ጽናት ላይ የነገውን ተስፋ ስንገነባ የእናንተ እውነተኛ መካሪነት እንደ ብርሃን አምድ ይመራናል። የአገው ምድር የልማትና ብልጽግና ማዕከል ሆና እንድትቀጥል ለምታደርገው አባታዊ ድጋፋችሁ ምስጋናችን የላቀ ነው። ለተከበራችሁ ወጣቶች የዚህ ታላቅ በዓል ሞተሮች ለስኬታችን የጽናት አርማዎች ለሆናችሁ ወጣቶች በትጋታችሁ የታሪክን ገጽ እያደሳችሁ በታታሪነታችሁ
እውነተኛ የአባቶቻችሁ ልጆች የሰላም ሐዋርያትና የልማት አርበኝነታችሁን በተግባር ገልጻችኋል። የዛሬ ጉልበታችን የነገ ተስፋዎች ሆናችሁ እየሰራችሁም ነው። ስለ ሁሉም መልካምነታችሁና የሰላም አምባሳደርነታችሁ በብሔረሰብ አስተዳደሩና ህዝቡ ስም ከፍ ያለ ምስጋና አለን። ለተከበርከው የአገው ህዝብ ሰላሙን እንዳይን ብሌኑ ለሚጠብቀው ለልማት እጁን ለማያጥፈው ስናለማ መስግኖ ስናጠፋ በልኩ ለሚተቸው አክብሮትን ለተጎናጸፈውና ህብረ ብሔራዊነት መገለጫው ላደረገው ለአገው ህዝብ ከልብ የመነጨ ምስጋናዬን አቀርባለሁ። በመጨረሻም የተከበርከው የአገው ህዝብ ሆይ የጋራ እውነትን እንደ ፈረሱ ልጓም አጥብቀህ የያዝክ የጋራ እውነትን እንደ ፈረሱ ልጓም አጥብቀህ የያዝክ መካሪነትህ በተግባር የተገለጠ አስተማሪነትህ በህይወት የተቃኘ እንግዳ ተቀባይነትህ የኢትዮጵያዊነት ትልቅ መዝገብ ነው። በቅንነትህ ውስጥ ታላቅነት በትህትናህ ውስጥ ድል አለ። የፈረሳችን ኮቴ ነገም በማሳችን ላይ ይሰማል። ሰንደቃችንም ከፈረሳችን በላይ ከፍ ብሎ መውለብለቡን ይቀጥላል። ዛሬ የዘራነው የፍቅርና የወንድማማችነት ዘር ለነገ ሁለንተናዊ አገራዊ ብልጽግናችን ታላቅ አዝመራ እንደመሆኑም ጽኑ እምነታችን መሆኑን እየገለጽ